ሰላም እንዴት አላችሁ ውድ ተማሪዎቻችን፣ ናትናኤል ነኝ ከሉሲ ብሪጅ አካዳሚ። የ12ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዩኒት 7 ላይ ስለ ማክሮ ኢኮኖሚክ ሪፎርም እየተነጋገረን እንገኛለን። በ7.2 ሰብሴክሽን ላይ ኦቨርቪው ኦፍ ሆም ግሮን ኢኮኖሚክ ሪፎርም የመጨረሻውን አሁን ያለውን ሌተስት ስትራቴጂያችንን ሆም ግሮን ኢኮኖሚክ ሪፎርም ወይም ደግሞ ሀገር በቀል የኢኮኖሚ ማሻሻያ የሚለውን እያየን እንገኛለን። ከዚህ በፊት በነበረው እንግዲህ ፓርት 1 ቪዲዮ አይተናል። በዚህኛው ቪዲዮ ደግሞ ፓርት 2ን የምንነጋገር ይሆናል ማለት ነው። ስለዚህ ወደ ሴሽኔ ከመግባቴ በፊት እንደ ሁልጊዜው ሳይታችንን ላስታውሳችሁ ወዳለው lucyBridgeacademy.com በመጎብኘት ብዙ ጥያቄዎች መስራት የምትችሉበት ኩዌስችን ባንክ አለ። ሾርት ኖቶች ማግኘት ትችላላችሁ። ፕላስ ቱ ዛት ደግሞ ፐርሰናላይዝድ የሆነ ኤአይ ዩቲላይዝ ማድረግ ትችላላችሁ። እንግዲህ ባለፈው ሴሽን ስንነጋገር 7.2 ኦቨርቪው ኦፍ ሆም ግሮን ኢኮኖሚክ ሪፎርም አጀንዳው ምን ይዟል የሚለውን ስንነጋገር ቤዚካሊ በሶስት ቁልፍ ቦታዎች ነው ሪፎርሙ የሚካሄደው ብለናል፣ ወይም ፒላሮች ምሰሶዎች አሉት ብለናል። የመጀመሪያው እንግዲህ ማክሮ ኢኮኖሚክ ስቴቢሊቲን የማስጠበቅ ሪፎርም ወይም ደግሞ ማክሮ ፋይናንሻል ልንለው እንችላለን። ፋይናንሻል ኢንስቲትዩሽናችንን ይሄ የሬጉላቶሪ ሚናቸው እንዲጫወቱ በአጠቃላይ ከፋይናንስ ጋር የተያያዙ ይሄ ዴት ማኔጅመንታችን እንዲስተካከል፣ ይሄ ሃይሊ ዴት ፋይናንስድ የነበረው እድገታችን መስመር እንዲይዝ የሚደረግበት ሁኔታ፣ እንዲሁም ደግሞ ኤንቢ ላይን ሼሩን ወስዶ ብዙ ሪፎርሞችን የሚወስድበት ሁኔታ፣ የፎሬክስ ማኔጅመንት እንዴት ፍላት እንደተደረገ እነዚህ ነገሮች ያቀፈ ነው። ይሄ በማክሮ ስቴቢሊቲ ጉዳይ በማክሮ ፋይናንሻል ሪፎርም ያየ ነው። ሁለተኛው ደግሞ ሴክቶራል ሪፎርም አለ። ከዛ በኋላ እንግዲህ በሶስተኛ ደረጃ ያለው ሪፎርም ወይም ፒላር ስትራክቸራል ተብሎ የተቀመጠው ነው። ስትራክቸር ዋይዝ ሺፍት ማድረግ ይጠበቅብናል። ምክንያቱም ያለንበት ስታተስ የምንፈልገው አይደለም። ወደፊትም በዚሁ ከቀጠልን ሰስተነብል የሆነ ግሮዝ አይኖረንም። እኛ ደግሞ የምንፈልገው ግሮዛችን ሰስተነብል የሆነ ዴት ፋይናንስድ ያልሆነ ጤናማ የሆነ ግሮዝ ነው። እስከዛሬ የነበረን እንግዲህ ዴት ፋይናንስድ የነበረ ግሮዝ ነው። በተለይ ደግሞ ይሄ ኮንስትራክሽን ሴክተሩ ላይ መንግስት ኃይል ኢንቨስት እያደረገ ነበር ሲያነቃቃ የነበረው። ስለዚህ ትክክለኛውን የሆነ አግሪካልቸራል ሌድ ኢንዱስትሪያላይዜሽን ማምጣት አለብን። ከሎወር ፕሮዳክቲቪቲ ወደ ሃይ ፕሮዳክቲቪቲ መሄድ መቻል አለብን። ፕላስ ዛት ደግሞ አንኤምፕሎይመንት ሬቱ ያለንን ወጣት አክቲቭ ሌበር ኢኮኖሚ ሊሸከም አልቻለም። እሱን ደግሞ ፕራይቬት ሴክተሩ ላይንስ ሼሩን ወስዶ እንዲሸከም ይሄንን ፕራይቬት ሴክተሩን ፎስተር ማድረግ የሚለውን አጀንዳ ይዞ የመጣ ነው። በአጠቃላይ ሀገር በቀል የኢኮኖሚ ማሻሻያው ማለት ነው። ስለዚህ ዛሬ ደግሞ በፓርት 2 በባለፈው እንግዲህ የመጀመሪያውን ፒላር አይተናል አይደለም፣ ማክሮ ኢኮኖሚክ ስቴቢሊቲን የሚያስጠብቀው ማክሮ ፋይናንሻል ሪፎርም የሚለውን አይተናል። በዛሬው ደግሞ ሴክቶራል ሁለቱ የቀሩትን ፒላሮች ለማየት እንሞክራለን። ሴክቶራል ሪፎርም እና በሶስተኛ ደረጃ እንግዲህ ሪፎርም ሊያደርግ የሚሞክረው ይሄ አጀንዳ ይሄ ሪፎርም ሊለውጥ የሚሞክረው ስትራክቸራል ነው። ሁለቱም ሴክቶራል እና ስትራክቸራል የሚለው እናያለን። እንግዲህ ሴክቶራል ስንል የኢኮኖሚክ አክቲቪቲ የሚደረግባቸውን ነው ሴክተር የምንላቸው ወይም ዘርፎች የምንላቸው። በብዛት እንደምታውቁት የኛ ሀገር ኢኮኖሚ አግሪካልቸር ቤዝድ ነው። አግሪካልቸር ቤዝድነቱ ብቻ ሳይሆን ደግሞ ትንሽ ኋላ ቀር የሆነ አግሪካልቸር ነው የምንጠቀመው ለሰብሲስተንስ ፋርሚንግ። አብዛኛው የተሰማራው እንግዲህ ፋርመራችን ፔዛንታችን እዛ ላይ የተሰማራው ይህንን ማሳደግ ሊፕፍሮግ ማድረግ ይኖርበታል። አግሪካልቸር ወደ ተሻለ ስቴት ኦፍ ዘ አርት ቴክኖሎጂ የሚጠቀምበት እንደ ኮምባይነር ትራክተር የሚጠቀም አርሶ አደር መሆን አለበት። ሰርፕላስ አምርቶ ምን ማድረግ አለበት? ኢንዱስትሪውን ፊውል የሚያደርግ መሆን አለበት ነው። በአጠቃላይ ሴክቶራል እያንዳንዱ ሴክተር ላይ የተያዙ ሪፎርሞች አሉ። አግሪካልቸሩ ሪፎርምድ መሆን አለበት። ኢንዱስትሪ ሴክተሩ ማኒፋክቸሪንጉ ሪፎርምድ መሆን አለበት። ፕላስ ቱ ዛት ሰርቪስ ኢንዱስትሪው ላይ ደግሞ መግባት አለብን ነው። አሁን እየመጣ ያለውን የዲጂታል ኢኮኖሚ እንግዲህ የኋላ መጪዎች ኦፖርቹኒቲ ወይም ደግሞ ሌት ካመርስ ኦፖርቹኒቲ ያለ እሱን ተጠቅመን መግባት አለብን የሚለው ነው። ስለዚህ አግሪካልቸር ላይ ምን ታስቧል? ፕላስ ቱ ዛት ደግሞ ባለፈው እንደተነጋገርነው 5 ዊኒንግ የሚባሉ ሴክተሮች እና ኢኔብሊንግ የሚባሉ ሴክተሮች ተለይተው ተቀምጠዋል። ከ5ቱ ዊኒንግ ሴክተሮች ፕሮዳክቲቭ ናቸው ተብሎ የተቀመጡ ሴክተሮች እንግዲህ አግሪካልቸር አንዱ ነው። ከዛ በኋላ እንግዲህ ቱሪዝም አለ፣ አይሲቲ አለ እና ሌሎችም አሉ። በአምስቱ ዘርፍ እንግዲህ ማይኒንግ ላይ መሰማራት የሚለው ማለት ነው። ኢኔብሊንግ ላይ ደግሞ ኢንፍራስትራክቸርን፣ ቴሌኮሙኒኬሽን እነዚህ የመሳሰሉትን አይተናል ማለት ነው። ስለዚህ አግሪካልቸር አሁንም ቢሆን ላይንስ ሼሩን የሚወስድ ነው ማለት ነው። ሴክቶራል ሪፎርም ላይ ስንነጋገር አግሪካልቸር አሁንም ቢሆን ላይንስ ሼሩን የሚወስድ ነው። ሶ the agricultural reform focuses on what?
ፕራይቬት ሴክተር ኢንጌጅመንት ላይ ኮሜርሻላይዝ የሆኑ ፕራይቬት ሴክተሩን ገብቶ አግሪካልቸሩ ላይ እንዲሰራ ፕሮዳክቲቪቲን ከማሳደግ አኳያ ደግሞ ኢሪጌሽን ኤክስፓንሽን ላይ ኢንፑት ሰፕላይ ኢምፕሩቭመንት ኢንፑት ሰፕላይ የምንላቸው ፈርቲላይዘር ኢምፕሩቭድ የሆኑ ሲዶች ማቅረብ ምርጥ ዘር ማቅረብ እና ትሬኒንግ የመሳሰሉትን እንዲሁም ክሬዲት ማመቻቸት የሚሉትን ይይዛል ማለት ነው። በእነዚህ ነገሮች ሁሉ እንግዲህ አግሪካልቸሩን የበለጠ ፕሮዳክቲቭ እንዲሆን ፎስተር ማድረግ የሚለውን ሀሳብ የያዘ ሪፎርም አጀንዳ ነው ማለት ነው። ኢት ታርጌትስ ላይቭ ስቶክ ፕሮዳክቲቪቲ ጥሩ የሚባሉ ይሄ የሚራቡ ጥሩ ኳሊቲ አውትፑት የሚሰጡ ከብቶች እርባታ ላይ ላይቭ ስቶክ በጋማ ቀንድ እንግዲህ በጣም ጥሩ ሀብት ያለን ይሄንን እንግዲህ ዩቲላይዝ ማድረግ አለብን። በኋላ ላይ በሃይድ ሽያጭም ሊሆን ይችላል፣ ሌዘር ፕሮዳክቶች በመስራት ሊሆን ይችላል፣ ወይም ደግሞ ቀጥታ የእንስሳት ተዋጽኦ የሚለውን ፕሮሰስ አድርጎ ቫልዩ አድርጎ ለኤክስፖርት ማቅረብም ሊሆን ይችላል ማለት ነው። ስለዚህ ላይቭ ስቶክ ፕሮዳክቲቪቲ ፕሮዳክቲቭ የሆኑ ላይቭ ስቶኮችን በጥናት የተደገፈ እነዚህን ማበረታታት ላይ ፕሮዳክቲቭ የሆኑ ላይቭ ስቶኮችን ለአርብቶ አደሩ ማቅረብ። ኤንቫይሮንመንታል ፕሮቴክሽን እንግዲህ ኤንቫይሮንመንታል ስቱዋርድሺፕ እንደምታውቁት አሁን የብዙ ሀገራት አጀንዳ ሆኗል። ምክንያቱም ሰስተነብል የሆነ ግሮዝ ለማምጣት አንደኛው የዩናይትድ ኔሽንስ ኤስዲጂ ጎል ኤንቫይሮንመንታል ፕሮቴክሽን መኖር አለበት ነው። አለበዚያ ሰስተነብል አይሆንም ግሮዛችን አት ዘ ኤክስፔንስ ኦፍ የቀጣይ ጀነሬሽን የሚመጣው ወይም ደግሞ የራሳችንን ጤና ኮምፕሮማይዝ አድርገን ነው ያንን ግሮዝ የምናመጣው። ስለዚህ ኤንቫይሮንመንታል ፕሮቴክሽን ላይ ይሰራል። እዚሁ ሴክተር ላይ እንግዲህ ኤንቫይሮንመንቱን ፕሮቴክት ያደረገ በጣም ዩቲላይዝ ይሄ ከአቅም በላይ ምንድን ነው ለምሳሌ የግጦሽ መሬት አርብቶ አደሮች የግጦሽ መሬትን ከአቅሙ በላይ ያንን ፓስቸር እንትን እንዳይሉ እንዲሁም እንዲንከባከቡ ተፈጥሮውን እነዚህን ሁሉ ያቀፈ መሆን አለበት in order to be sustainable እንዲሆን ማለት ነው ፕሮዳክቲቪቲያችንና ግሮዛችን። and research based food security እንግዲህ ፉድ ሴኩሪቲ የሁሉም ጥያቄ ነው። ምክንያቱም ቤዚክ ጥያቄ ነው። እንግዲህ ሌበራችን አክቲቭ የሆነው ሌበር ራሱ ተሯርጦ እንዲሰራ መጀመሪያ ከዚህ ማሰብም እንድንችል ሰፋ ወዳለ ሴክተራል ሪፎርም ማሰብ እንድንችል እና ሰፊ የሆነ ፕሮዳክቲቪቲ እና ግሮዝ ማሰብ እንድንችል መጀመሪያ ፉድ ሴኩሪቲ መፈታት አለበት። ይሄ ደግሞ ትንሽ በእኛ ሀገር ስታንዳርድ ቨልነረብል ነው አግሪካልቸራችን፣ እሱ ላይ መሰራት ይጠብቅበታል ማለት ነው። ይሄ ሬንፌድ የሆነው አግሪካልቸር ድራውት የሚያጠቃን ቨልነረብል የሆንበትን ለኔቸር ይህንን መቀየር ይኖርብናል። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ